ልጇን አጣች። ልጇን ያጣችበትን ምክንያት ወይዘሮ ሚኔ ናት። ሚኔ በሻው በምጠጣው ላይ ሻይ መድኃኒት እየጨመረች ትሰጣት ነበር። ነገር ግን ይህንን መድኃኒት ማረጓን ማንም ያየና ያስተዋለ የለም። ላይላ ለሻይ የሎሚ ሻይ እያለ ተሰጣት ነበር። ላይላ ሻውን ጥዳው ትሄድ ነበረ። እሷም ሚኔም እየተሸሸገች እየገባች በደም መልኩ እንዲወርድ ልጇ ሻዩ ላይ እየጨመረች መድኃኒት ትሰጣት ነበር። ያም ሆኖ ወይዘሮ ቱርካን በፍጹም ልታቃ አልቻለችም ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የልዲያ ቻናል ዩቲዩብ ተከታዮች እንደምንሰነበታችሁ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። ዛሬም ደግሞ በአዲስ ቪዲዮ መጥቻላችኋለሁ። ዛሬ የመጣሁት እንግዲህ ተወዳጁና በጣም አጓጊ የሆነ የወፍ ጎጆን ድራማ በትረካ መልኩ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው። ቤተሰብ ናችሁ ደግሞ ከልብ እናመሰግናለን ማለት ነው። እንግዲህ ወፍ ጎጆ በጣም ተወዳጁና አጓጊው ድራማ ነው ማለት ነው። ወይዘሮ ቱርካን እንግዲህ ተሚኔ ጋር ሰጣ ገባ ገብታለች። የገባችበትን ምክንያት እንግዲህ ሩቻን ናቲን ጉሎ ያረገችው ማለት ነው። ወይዘሮ ሩቻን እንግዲህ ቱርካንን ለሶመር አስገድዳ ይዳረቻት። ያም ሆኖ እንግዲህ በዛ መሃል ሶመር ቱርካንን አያፈቅራትም አይወዳትም ነበረ። ነገር ግን ሚኔን ይወዳት ነበረ። በዚህ መካከል ሚኔ ከድሮ ባሏ ጋር ስላልተፋታች ይሄን ነገር ሲሰማ ሚኔን ትቶ ወደ ቱርካን ፍቅር ይዞታል። ቱርካን በፍቅር አንበረከከችው። ከዛም ልጅ አረገዘላት። በዚህ መካከል ሚኔም ልጅ አርግዛ ነበረ። ነገር ግን ቱርካን ይሄንን ጉድ አታውቅም ነበር። ቱርካን ይሄንን ጉድ ሳታውቅ ስትቀር ሚኔን እቤቱ አምቷታል። ምክንያቱም ልጁን ኢሳዝን ለማሳደግ ወደ ቤት ይዟት መጥቶ ነበረ። በዚህ መካከል ነው እንግዲህ ትልቁ ጠብ ጦርነት የተከፈተው። እናም ወይዘሮ ሩቻን እንግዲህ ይሄንን ሁሉ እያደረገች ያለችው ልጇን ሲራዝን የሶመርን ልጅ እንዳትጎዳና እያስፈራራቻት ስለነበረ ሚኔ በጣም አደገኛ ነበረች። ሶመርም በጣም ተጨንቆና አስቦ ነበረ። ምክንያቱም ቱርካንም በጣም ይወዳት ነበረ። በዚህ መካከል እንግዲህ ቱርካን እየተጎዳች ነው ያለችው። ምክንያቱም ሚኔ እዛ ቤት ስላለች የሆነ ያለውን ነገር ስለማታቅ በመጨረሻም እንግዲህ በራሷ መንገድ ደረሰችበት። የቱርካንን የልጇን ማርገዝ አስመልክቶ ቤተሰቡ ተሰባስቦ እየበላ እየጠጣ እያከበረ እንዳለ ሚኔ ተደብቃ ልጇን ይዛን ትመጣለች። ይዛ ስትመጣ አቶ ሶመር ያያትና ተወዳው ከወዲያ ይመልስና ለምንድነው የመጣሽው ብሎ እዚህ ጋር ለካ የልጅሽን ደስታ እያከበርክ ነበር፣ ነገር ግን ኢራዝን ትታሃታል እያለች ስትሞግት ቱርካን እንግዲህ ከኋላ መታ የሁሉን ነገር ትሰማለች። በዚህ መካከል ሶመር አላያትም፣ ሚኔም አላየቻትም ነበረ። እናም ይሄ ጉድ ታሪክ ሲፈጠር በላይ ነው ብላ በጣም ትናደዳለች፣ ትበሳጫለች። ልጇንም ለማውረድ ትገደዳና በኋላ ላይ ግን እንደምንም ብሎ ሶመር ያሳምናታል። ካሳመናት በኋላ ተመልሰው ወደ ቤት ገብታ ቱርካን ሚኔን ለመበቀል ቆርጣ ተነሳች። ከቤተሰቦቿም ጋር ተለያየች። ሳዲቅም ቤቱን ለቆ ወጣ። ነስሪም በጣም ተናዳ ሳዲቅን በጣም ሰደበችው፣ አመናጨቀችው። ምክንያቱም ጥፋቷ የልጅቷ ነው እንጂ የነስሪን አይደለም። ሳዲቅ ግን ነስሪን ነው ጥፋተኛ ያደረገው ማለት ነው። ነስሪን ጥፋተኛ አድርጓል። አስገድዳ እንድታገባ አደረገቻት። አሁን ደግሞ እዛ ጋር ከሚኔ ጋር አብራ እንድትኖር አደረገቻት። ወይዘሮ ሩቻን አደገኛ ሰው ናት እያለ ሲዝት ነበረ። ነገር ግን እሱ ከቤት ወጥቶ እህቱ ቤት ነበር ሄደው ማለት ነው። ሳዲቅ እህቱ ቤት ነው ሄደው። እህቱ ቤት ሄዶ
ትንሽ ከተቀመጠ በኋላ እሷም እህቱም መስማማት አለባችሁ፣ ወደ ቤት መመለስ አለባችሁ ስትለው ከሷ ቤትም ተቆጥቶ ተናዶ ወንድሙ ጋር ሄዷል ማለት ነው። ከወንድሙ ጋር እያለ ይደውልና ለዶንሽ ይደውልና ዶንሽን ልብሴን ታመጭልኝ ቅያሬ ብሎ ይላታል። እሷም ይዛ ትሄዳለች። በዚህ መካከል በጣም ነው እሷ የተጎዳችው። ዶንሽ በጣም የዋህ ገራገር ሁሉን አክባሪ ናት። በዚህ መካከል እየተጎዳች ያለችው እሷ ናት። ምክንያቱም እዚህ መካከል ላይ ያለችው እዛ ቤት እሷ ናት። ዳሪያም ወደ ዩኒቨርሲቲ ሄዳለች እና ዶንሽ የአባቷን ልብስ ጠቅላ ይዛ ትሄድና ከዛ ስትወጣ ከሶመር ጋር ትገናኝና ቱርካንን ይቅርታ በያት፣ ሰላም በያት ብሎ ምሳል እራት ልጋብዛችሁ ብሎ ይዟቸው ይሄዳል። ነገር ግን በዚህ መካከል የተፈጠረው በጣም አሳዛኝ ድርጊት የተፈጠረው ሶመር እንዳልጠበቀው ነገር ነው የሆነበት። እንዳልጠበቀው ነገርም የሆነበት ቱርካንን እራት ልጋብዝሽ ብሎ ይዟት ቤት ይወጣና ዶንሽ መኪና ውስጥ ነበረች። ከዛ እናንተን ነው እራት ነው የምንጋብዛችሁ ሲለው ደግሞ ማን ያለው ሌላ ተኔ ሌላ ትትለው መኪናውን ሲከፍት ዶንሽ ናት። ቱርካንም በጣም ደስ አላት። ምክንያቱም ዶንሽ ይቅርታ ልታረግልኝ ነው የመጣችሁ ብላ። ዶንሽ ግን የመጣችበት ቤተሰቦችን በተንሽ፣ አባቴን ከቤት አስወጣሽ፣ እናቴን በሽታ ላይ ጣልሽ ልትላት ነበረ። ቱርካን ዶንሽ እህቴ ብላ ስትላት ስልትስማ ስትል እንዳታረጊው ዛሬ የአባቴን ሁሉ ነገር በሻንጣ ይዤ ወጥቻለሁ ከቤት። አባቴም ከቤት ወጣ፣ እናቴም ብቻዋን ናት ያለችው፣ እህቴንም በጥፊ መታሻት ትላታለች። በዚህ መካከል ቱርካም በጣም ትጎዳለች፣ በጣም ታዝናለች። ምክንያቱም ሁሉም ጥፋት የእሷ ጥፋት ስለሆነ ሳዲቅም መጥቶ ልጅ በላይሽ ላይ ማግጦብሻል፣ ትተሽው ነይ እንሂድ፣ ልጅሽንም እኛ ቤት ትወልዳለች ብላት በፍጹም አላደርገውም ብላለች። ምክንያቱም የተደረገባት ነገር ቱርካን ላይ በጣም ከባድ ነገር ነው። ያንን ደግሞ ተሸንፋ መሄድ በጣም አልፈለገችም ነበር። ሚኔን የመበቀል ፍላጎት ነበራት። ያም ሲሆን ደግሞ ቤተሰቦቿን አታለች። ቤተሰቦቿን ያጣችበትም በራሷ ጥፋት ሆነ። በራሷን ወቀሰች፣ አዘነች። በዚህ መካከል እንግዲህ በዚህ መካከል ሚኔ እክላሷ ትሄዳለች። እክላሷ ስትሄድ አሁንም ያንን ሻይ አፍልታ ይዛላት ትሄዳለች። ይዛላት ስትሄድ እዛ ሻይ ውስጥ መድኃኒት ጨምራበታለች። ከዛም ቀጥታ እንግዲህ ሚኔ ቀጥታ ወደ ቱርካን ክላስ ትገባለች። ትገባና የልጁን ፎቶ እዛ ነው ሶመር የለጠፈው አይደለ አለቻት። አዎ ጧት ስነሳ ልጃችን እንዴት አደረ እንድንለው ነው ያረገው ሶመር ነው ያረገው ትላታለች። ቢገርምሽ እኮ የኤስራንም ፎቶ እሱ ነበር የሚለጥፈው። ሶመር ጥሩ አባት ነው። ጽንስ ድምጡም መስማት ይወዳል። እንክብካቤው በጣም ጥሩ ነው ትላታለች። ከኔ በኋላ ስላስረገዘሽ ፈጣሪ መስገን ትላታለች። ቱርካንን ለማናደድ ምን ማለት ፈልገሽ ነው? በግል ህይወቴ እንድትገቢ አልፈቅድልሽም ትላታለች። ምን የግል ህይወት አለሽ? የማይታወቅ ምንም የግል ህይወት የለሽም ትላታለች። ምክንያቱም ከኔ ጋር ተጣልቶ መጥቶ ነበረ ካንቺ ጋር ያደረው ትላታለች። በዚህ መካከል ቱርካን በጣም ትቆጣና ክላስ የለቀሽ ውጭ ትላታለች። እሷም ከክላስሽን ትወጣልሻል ብላ ትወጣለች። እሷ ይሄን ያለቻት እንግዲህ ብዙ ነገር አስባ ብዙ ነገር እንትን ብላ ነው። በቀጣይ ቪዲዮ